ልጇን ከዚህ ቀደም ስነ ምግባር አስተምራው ቢሆን ኖሮ ይሄኔ እንዲህ አይነት ችግር ውስጥ አንገባም ነበር። ካንተ ተቃራኒ ሳይሆን ካንተ ጋር እንድሰራ ጠይቀኸኛል አይደል? እኔ ለማሳሰር ብዙ ለፍተሽ ነበር ካረሳሽው። ያው ችግር የማያመጣው ተጽዕኖ የለም። ስለዚህ ሁሉም ነገር እንድታዘጋጅ ለደሊና እነግራታለሁ። ግን እህቴ ደህና ነገር ስታገኝ በደንብ ጠንቅቅ ያውቃታል። ለማንኛውም ከስራ ተባረሽ። ምን ከመላኩ ጋር ስለወገንኩኝ እየቀጣኸኝ ነው? መኪኖች ውስጥ የምናገኛቸው ውድ ንብረቶች ይበቁናል። ግን ጋሽ ደሊና አሁን ሹፌሯ ብሌን ናት። ሌላ ተማሪዎች ቢያስቸግሩ ልትደበድባቸው ነው? ኧረ ቀልድ አይደለም። ማድረግ ያለብን ነገር ቢኖር ሳንቲሙ መበጠስ ብቻ ነው። በተማሪዎች ፊት አርፍዳል ብሎ ሊደበድበኝ አሯርጦኛል። ተማሪ ፊት ስላሸማቀቀኝ አፍሬ 2 ቀን ትምህርት ቤት አልመጣሁም። የድርጊቱን ውጤት መጋፈጥ አለብን። ዛሬ ምን እንደተሰማኝ ማመን አልችልም። አንቺ ራሱ እኮ ልምድ ያለሽ ነው የምትመስዪው። ግን ቦርሳውን የምትይ መስሎኝ በጣም ፈርቼ ነበር። አንቺና አባት ገሉኝ ነበረ። ግን ከዚህ በፊት እንደዚህ አይነት ነገር አድርገሽ አታውቂም። በዚህ ጫማ መሮጥ ራሱ ላንቺ ከባድ እኮ ነው። የምር ልምድ የለኝም። ስራው በትክክል ተሰራ አልተሰራ ግድ የለኝም። የአስቴርን ቀን ማበላሸት ግን ትልቅ ስኬት ነው። ለሁለተኛው ግን እንደዚህ አይነት አደገኛ ሁኔታ ውስጥ መግባት አይኖርብሽም። ለመኖር ስራ መልመድ አለባችሁ ትላል ነበር እንዴ? በዛ ላይ ድሌን ላጣጥምበት። ይህ የተሰራቂዎች ዝርዝር አውጥተሽ የምትበቀዩ ነገር ነው። ግራ የሚገባኝ ነገር ምኑ ነው ግራ የሚገባው? ቆይ አስቴር ብታይስ? በፍጹም አባ፣ ደሊናን ሰምታት የለ እንዴ? ልምድ እንዳለው ሰው ነበር የሆንኩት። ከዚህ በኋላ አስቴር ወደ ሬስቶራንቱ ስትመጣ በደስታ ነው ማስተናግዳት። በዛ ላይ ምን እንደተሰማት ባቅ እንዴት ደስ ይለኝ ነበር። ላፕቶፕ እና ስልኳ ተሰርቆ እንደዚህ ከሆነች አስቢው መኪናዋ ቢወሰድ ኖሮ ደግሞ ወዴት? ወደ ብርጭቆ አጠባይ። ስራ የሱ አይደል? እኔ ያልገባኝ ነገር ለምንድን ነው ቴዲ ለምስክርነት ማቅረብ የፈለጉት? የኔን ስም ለማጥፋት የሚጠቀሙበት ነጥብ ነበራቸው። በጣም ይቅርታ፣ የተናገርኩት ነገር ይህን ያህል ችግር ይፈጥራል ብዬ አላሰብኩም ነበር። አንተ ምንም አላጠፋህም ልጄ። ምን ነው እንዴ? መላኩ ስታይል የቡጢ ቻሌንጅ ቪዲዮ እኮ ቲክቶክ ሞልቶታል። ምን የማይረባ ነገር ነው እንዴ? ሁሉም ሰዎች አባቸውን ቤት ሲመቱ የሚያሳይ ቪዲዮ እኮ ነው እየሰሩ ያሉት። እንደዚህ አይነቱ ዘልዛላ ብቻ ነው ትምህርት ቤቱን የሞላው። ከዚህ በኋላ ወደ ስራ የመመለስ የሚችል አይመስለኝም። ዳግመኛ ማስተማር አልችልም። የኔ ውድ፣ አንተ ምንም ይሁን ምን ጥሩ
ጥሩ ሰው እንደሆንክ እናውቃለን። የመምህራን ማህበር ተወካዩ ነው። እደውላለሁ ብሎ ነበር። መቼም ቢሆን ጥሩ ዜና አይሆንም። ሄሎ እና እዚሁ ቁጭ ብዬ ተጎልቼ መቅረቴ ነው? ገብቶኛል። አመሰግናለሁ። ሁሉም ቪዲዮን አይተውታል። ከዚህ በኋላ ማንም ለኔ አይከራከርም። እኔ ወድ ይሄ መጨረሻ አይደለም። እባክህን ተስፋ አትቁረጥ። ቪዲዮ ነገሩን ሁሉ አበላሽቶታል። ከዚህ በኋላ ተማሩን የደበደበው ርዕሰ መምህርነቴ ነው ሚዛን የሚደፋው። ስማኝማ አባ፣ የትላንትናው ዕቃ ምን ያህል የሚያወጣ ይመስላል? ሁሉም ወጥቷል። እኔ መቼም ከዚህ በኋላ እንደ ትላንትና ባለው ሁኔታ ውስጥ መገኘት እንደሌለብሽ ልነግርሽ እፈልጋለሁ። አይሆንም፣ ለእኔ ቀላል ነው አልኩህ እኮ። ችግር ውስጥ ብትገቢ እንዴት መውጣት እንዳለብሽ ልምዱም እውቀቱም የለሽም። በቀላሉ ነው የምትያዥው። ደሊና እንዳለችው እርግጠኛ ነኝ አሻሽላለሁ። ደግሞ የአስቴርን ራሴ ባላረገው ኖሮ በቀል አይሆንም ነበር አይደል? አይመስለኝም። ይልቅ የዛሬውን እቅድ ለመስማት ዝግጁ ነህ? እሺ ቀጥይ። ዛሬ ትዕግስት ከሴቶች ጓደኞቿ ጋር የምታሳልፍበት ቀን ነው። ባሏ እንደሚያውቀው አዎ። እውነታው ግን ከሌሎች ወንዶች ጋር የምትዛለልበት ነው። አንቺ ግን እኛን እንደ ኃጢአተኛ ታስቢን ነበር። ስለዚህ ምን አሰብሽ? ሰዎቹን ልታገኝ የምትወጣበትን አጋጣሚ መጠቀም እንችላለን። በአንቺ መኩራት ነው ያለብኝ? መጨነቅ አላውቅም። የአመራር ዘይቤ ዲሞክራሲያዊና የበለጠ ተማሪዎችን አሳታፊ ነው። እንደዚህ ያለ ቦታ በመላኩ አገዛዝ እንደነበረው ረግጦ መግዛት ፍጹም አይታሰብም። ምን ለማለት ፈልገህ ነው? ይህንን ወንበር በቋሚነት እንዲይዝ ፍቀድልኝ። መሾምና መሻር የኔ ስራ አይደለም። በተመሳሳይ ነገር ሁለቴ መውደቅ የለብኝም። በድጋሚ ምክትል መሆን አልፈልግም። አካሄድ የሚባል ነገር አለ። ሁሉ ነገር ሂደቶች አሉት። ችሎታን የማያይ ሂደት። ምን ለማለት ፈልገህ ነው? ቀጥታ ለምን አትናገርም? እሺ ይሄንን ስራ ስጠኝና የ2 ወር ደሞዝ ልስጥ። እንደ ቀብዱ ሰደው እንጂ ገና ብዙ እንጠቃቀማለን። ሀብታሙ ምን ያህል በወር እንደምታገኝ አውቃለሁ። ስለዚህ ደሞዜን ጥፍ አድርገው። አዲስ ስራ፣ አዲስ ደሞዝ። ለሁሉ ነገር እኮ እስኬዳ ነው። ማንም ተነስቶ የፈለገውን ማድረግ አይችልም። ስለዚህ ሌሎች መንገዶችን በመፍጠር የትምህርት ቤቱን በጀት ከፍ የሚልበትን መንገድ ፈልግ። እኔም የድርሻ እንድታገኝ አደርጋለሁ።
ይሄን ነገር ሁለት ሰዎች ብቻ ናቸው ማወቅ ያለባቸው፣ እኔና አንተ። ነገሩ የሚያስማማ ይመስላል። የተማሪና የወላጅ ኮሚቴ መላኩ እንዲባረር አቋም መያዝ አለበት። ማድረግ ያለብኝን ለማድረግ ዝግጁ ነኝ። ኧረ መንገዱን ክፈቱልን። ምንድን ነው? ምን ተፈጠረ? እነዛ ደደቦች ናቸው። እነማን ናቸው? ማን የመታት? 12ኛ ክፍሎች ናቸው። መላኩ የቡቲ ቻሌንጅ ብለው ቫይራል ቪዲዮ ለመስራት መግቢያ መውጫ ሰጥተውናል። ታኮ ጫማሽን አውልቂና ወደ ስራ ግቢ። ጓደኞቹ ስለሚመጡ እንድታስተናግጃቸው ፈልጋለሁ። እሺ የኛ ንጉስ፣ ግን ግሮሰሪው አንተ ኃላፊነት ነው። ስራ ስላለኝ እየሄድኩ ነው። ካሳ 1 ሊትር ውሃ ቢሮ ይዘልኝ ነው። የያዘቻቸውን ቁልፎች እኮ እኔ እንኳን እንድነካው አይፈቅድልኝም። እና እንዴት ይሰጣል ለሱ? ምናልባት ቢሮ ልታጸዳለት ይሆናል። ቀልጂ ስንዱ እና ሌላ ምን ሊሆን ይችላል? እሷን እንደሚያምናት እኔን አያምነኝ። ሁሉም የሚታመንበት ቦታ አለ። ላንተም አምኖ ይህን እንድታስተዳድር ሰጥተዋል። ያ ሌላ ይሄ ሌላ። ምንድን ነው? ብሌን ያዘዘችው ውሃ ነው። እና እኔ ምን ላድርግ? ቢል ቁረጥልኝ። እኔ ቆርጥልሃለሁ። ጭራሽ ቢሮ ገብታ ከአባዬ ጋር ሌላ ስራ። የማይመስል ነገር እያወራህ ነው። በአንድ ወቅት አባቷን እስር ቤት ለማስገባት የምትጥር ሴት ነች እኮ። እና እንዴት አብረው ስራ ሊሰሩ ይችላሉ? ተው እንጂ። ሄሎ፣ አቤት። ምን መጣሁ። ምንድን ነው? ቶሎ በል እንሂድ። የት ነው የምንሄደው? ትምህርት ቤት። ምን ተፈጥሮ ነው? ልጄን እኮ ገሏት ነበር። እንዴት ነው የምረጋጋው? እነዚህ ልጆች ከቁጥጥር ውጭ እስኪሆኑ ድረስ ትምህርት ቤቱ ምን እየሰራ ነበር? የመላኩ ቡጢ ቻሌንጅ ብለው ያመጡት የጅል ጨዋታ እኮ ነው እንደዚህ ያደረገ። ከየት መጡ ሳለ በድንገት ከበቡ። ከዛ መማታት ጀመሩ። አይዞ በቃ። ኧረ ድፍረት! ይህ ሁሉ ነገር የተፈጠረው በአንተ ምክንያት ነው። ቆይ ታግዷል አላላችሁ? ለምን መጣ? እዚህ የተገኘሁት እንደ ወላጅ። እንደ ወላጅ? እዚህ ውስጥ ልጅህ አለ? የለም። ስለዚህ አሁን ለቀህ ውጣ። አንቺ የተማሪና የወላጅ ህብረት አመራር ነሽ። ስለዚህ አንቺን ወላጅን ማክበር ማሳየት መቼም እሱ ገና ያልተወሰነ ጉዳይ ነው። እንግዲህ መላኩ ወላጆችን እየሰማህ ይመስለኛል። እዚህ መገኘት ሁሉንም ሰው ሰላም እየነሳ ነው። ማን ነው ልጄን የመታው? እንዲባረር እፈልጋለሁ። አቅመን የምታሳይበት ጊዜ አሁን። እባካችሁ ወላጆች፣ አቶ ጴጥሮስና እኔ ስለ ጉዳዩ እስክንወያይ ድረስ አንድ ጊዜ ውጭ ቆዩ። ውሳኔያችንን ከጥቂት ደቂቃዎች በኋላ ትሰማላችሁ። ደህና ሰው ሲታጣ ይመለመላል። ጎባ ጣሉ።
ጉዳዩን ተቆጣጠር። ቃላችን አንድ ይሁን። እኔ ምንም ባናደርግ ባይ ነኝ። አመፀኞቹን እንደ መላኩ ብናባር የበለጠ ትኩረት እንስባለን። ይሄንን ቀውስ አንወጣ ወደ ላባኔጡ። ጥሩ የአመራር እይታ ነው። ወላጆችን አነጋግሬ ያረጋጋቸዋለሁ። ይህን ስራ ወድጀዋለሁ። አትመሰጭበት ማለት ችግር ውስጥ ስንገባ እንደማትወጂው አውቃለሁ። ይልቅ ልንጀምር ነው። እሺ ማረጋውን አውቃለሁ። ስለ ራስሽ ብቻ አስቢ። እንዳትፈሪሽ። አያሳስብሽ። ቴዲ የት ነው ያለው? እሱን ለማግኘት ነው የመጣሁት። ተጎድቷል። ወይዘሮ ገሊላ አዳምጪ። ስራዬን በመላኩ ኃጢአት ምክንያት በማጣቴና በከፈልኩት ዋጋ ግድ የለኝም። ግን ማንም ይሁን ማን በልጄ ከመጣ ከአቅሜ በላይ ነው። አሁን ቴዲ የት እንዳለ ብቻ ንገሪኝ። አይሆንም። ቴዲ የመላኩ መስዋዕት በግ አይደለም። እነዛ ከብቶች ልጄን የደበደቡት በዛ በማይረባ ቪዲዮ ሌሎች ልጆች ሲያደርጉት አይቶ ነው አይደል? ቆይ የተደበደበው ምስጋናው ቢሆንስ? ይህኔ ቾምቤን ደብድቤው ቢሆን ኖሮ ቴዲን ትነጥቂኝ ነበር አይደል? በፍጹም እኔ ጉዳዩን ሳላጣራ እንደዚህ ላደርግ አልችልም። አሁን ልጄን ተይና ምስጋናውን ከመላኩ መዘዝ አትርፊው። ቻው። አያቴ ዛሬ ትምህርት ቤት ምን እንደተፈጠረ አታምንም። ምን ሆነሃል? ምንም። ምን ነው? ተመትቼ። ማን አባቱ እጁን አንተ ላይ ያነሳው? እኔም ብቻ አይደለም። ምን የተፈጠረው? የ12ኛ ክፍል ተማሪዎች ናቸው የምቱ። እሺ ግቡና መክሰሳችሁን ብሉ። ምን አስበው ነው ግን ራሳ ነው የሚደባደበው?
በጣም እኮ ነው የሚገርመው። ደግሞ ብሎ ሰብኮ ትምህርት ቤት ነው ሄዱ። ቾምቤን ባገኘው እኔ በጥፊ ነበር ማለት ነው። መራበድ እስኪያቅተው ነበር ሽባ ማድረግ። ሰፈሩ በሱ ምክንያት ይታመስ። አንድ ሀይ የሚለው ሰው እኮ ጠፋ። ለጉልበተኛም ጉልበተኛ ያዝለታል። አትሳሳቱ። ድብድቡን የጀመረው መላኩ እንጂ ቾምቤ አይደለም። ቾምቤ ነው ጸቡን የጀመረው። ቢሆንም መላኩ መረጋጋት አልነበረበት። ስለዚህ ተቀጩ ሳይሆን ቀጩ ነው ችግሩ እያልሽ ነው? ትልቅ ስለሆነ ተረጋግቶ ማሰብ ነበረበት። እና ሲመታ ዝም ማለት ነበረበት? እንደሱ አልወጣንም። እና ምን እያልሽ? መላኩ እንደ አርያ በሚታይበት ትምህርት ቤት ውስጥ ዝቅ ብሎ እንደዚህ መደባደብ አልነበረበትም። ያ ዘላልሽ ሲሰነዝር ታዲያ እንዴት ዝም ይላል? እንደ ወላጅ የሚያሳስበኝ የተማሪው ደህንነት ነው። አይምሰልሽ፣ ጸቡን የጀመረው ቾምቤ ነው። ለነገሩ እሱ የሚገባሽ በመላኩ ቦታ ብትሆኝ ነበር። ሲጀመር እኮ ቾምቤ ሰካራም፣ ደግሞ ያላመናቸው 2 ልጆች አሉት ይባላል። በዚህ እድሜው መማር አልነበረበትም። በዚህ ከቀጠለ ከልጆቹ ጋር አብሮላ ሳይማር አይቀርም። በትክክል ርዕሰ መምህሩን ስለደበደበው መባረር አለበት። እንዲህ አይነት ነገሮች ሳይታረሙ መታለፍ የለባቸው። ልጃችን የተደበደበችው ርዕሰ መምህሩ ቦክስ ስለጀመረ ነው። ይሄም መካድ አይቻልም። ትለያለሽ ደሊና። ይሄ ጉዳይ ምን ያህል እንደጎዳው እናውቃለን። ስለዚህ ልንረዳው ይገባል። እንዴ ቆይ ግን እንዴት በመታየት ላለ ቪዲዮ ብቻ እሱን ሊያባሩት ይችላሉ? ሶሻል ሚዲያ እንደ ቀልድ አትዩ። የህዝብ እይታና አስተያየት ነው። ለዚህም ነው በሚገባቸው ቋንቋ ምላሽ መስጠት ያለብን። ምን ማለት ነው ደግሞ እሱ? የድጋፍ ፊርማ። የወላጆችና የተማሪዎች ህብረት አመራሮች በወላጆች ተጽዕኖ አቋማቸውን እንዲቀይሩ ማድረግ መቻል አለብን። የአባት መዝገብ ንጹህ ነው። ምን ያህል ድጋፍ እንዳለው ታውቃለህ። በጣም ጥሩ ሀሳብ ነው። ሉልም እንዲረዳኝ እነግረዋለሁ። በጣም ጥሩ። እኔም ወላጆችን ፊርማ እንዲፈርሙ ማድረግ እችላለሁ። አመሰግናለሁ የኔ ልጅ። ሄሎ ብሌን፣ ምንድን ነው? እየነዳው ነው፣ አይታይሽም? መልሼ እደውላለሁ። አይሆንም።
ይህንን ጉዳይ አላሸንፍም ገሊላ። ነገሩ አብቅቶለታል። መላኩ፣ ብዙ ሰዎች ቾምቤ ለምን እንደመታው በደንብ ያውቃሉ። ስለዚህ የቻልነውን ሁሉ ማድረግ አለብን። አሻራዬን አሳርፌያለሁ። ቤተ መጻሕፍት አልነበራቸውም፣ አሁን አላቸው። የማትሪክ ማለፊያ ብቃትን አሻሽያለሁ። ትምህርት ቤቱ ያስፈልገዋል ብዬ ያሰብኩትን ነገር ሁሉ አድርጌያለሁ። ምናልባት ያ በቂ ነው። ገና ብዙ ታደርጋለህ። የሥራ መልቀቂያን ከማስገባት ውጪ ሌላ አማራጭ የለኝም። አብቅቷል። ቢሮው ምን ያህል ጠባብ እንደሆነ መቼም ታውቃለህ። ለአንድ ዳይሬክተር ብቻ ነው የሚበቃው። የነገው ፍርድ ምን ሊሆን እንደሚችል ሁለታችንም ስለምናውቅ እቃዎችን እኔው ራሴ በአካል ላምጣልህ ብዬ ነው። ችሎቱን ለመደምደም ነው እዚህ ድረስ የመጣ? ባልሽን ያን ልጅ እንዲቀጣ ስነግረው እንዲህ ርቆ እንደሚሄድ አልገመትኩም ነበር። ግን ያ ቡጢ ብዙ ነገሮችን ፈጥሯል። የመላኩንም ስራ ለመንጠቅ ጥሩ እድል ሆኖልሃል። እሱን አልክድም። መላኩ፣ ይሄ ሰውዬ እዚህ ቤት የመጣው ለነገር ነው። ውጣ! እንደዚህ አይነት እንግዳ አቀባበል አልጠበቅኩም ነበር። እንዳንተ አይነት ክፉ ሰው ቤቴን ረግጦ እንዲያረግ ሰው አልፈልግም። ሄድ፣ ውጣ! you